ለኪ ማርያም ሰላም ለኪ መጽኔተ ኃይል ሰላም ለኪ። ከፊደላት ጋር መተዋወቅ፣ ከዛፍ ስር ቁጭ ብሎ በየኔታ ሀገር ስር መማር እንዲሁም ደግሞ ከአብሮ አደግ ጓደኛ ጋር ጥሩ ጊዜ ማሳለፍ መጫወት የኔታ ወይም የቄስ ትምህርት ቤት ትዝታችን ነው። ታዲያ ይህንን ይዘት አዋዶ እየሰራ ያለ አንድ ተቋም አለ። ይህ ተቋም የዘመናዊ የዴይኬርን አሰራር ቄስ ትምህርት ቤት ጋር አዋዶ እየሰራ ነው። እስኪ ይህንን ተቋም እንጎበኛለን ዛሬ። አሁን ያላችሁት ሜሎስ የህፃናት ማቆያ ላይ ነው። ያው የሜሎስ የህፃናት ማቆያ መርህ ህፃናት ልጆቻችንን በጥበብ በቁመት በሞገስና እናሳድጋቸው የሚል ነው። እስቲ ያሉትን ነገሮች እንድናያቸው እስጎበኛቸው ጥሩ ነው። መልካም። ቦታ ነው። እዚህ ጋር ቁጭ ብለው መዝሙር እንዲዘምሩ እናደርጋቸዋለን። የሚዘምሩት መዝሙሮች ምንድናቸው? ለነሱ የሚሆኑ እነዚህ ቀለል ያሉ እግዚአብሔር ይመስገን፣ ማርያም ፊደል የሚሉ እንደዚህ አይነት መዝሙሮችን እንዲዘምሩ እናደርጋቸዋለን ማለት ነው። ይሄ ከውጭ ልጆቻችንን ከወላጅ ከተቀበልን በኋላ ጫማቸውን ያወልቁና ይመጣሉ። እዚህ ቅያሬ ጫማቸውን እዚህ ይቀመጣል። ከዛ እዚህ ጋር ስዕለ ማርያም አለች። ስዕለ ማርያሟን ተሳልመው አሜን አሜን ብለው ወደ ውስጥ ይገባሉ ማለት ነው። መልካም፣ በጣም ደስ ይላል። ይሄ ደግሞ ወረድ የሚጫወቱበት ቦታ ነው። ከዛ ውጪ ደግሞ ፊደል ይቆጥራሉ፣ መዝሙርም ይዘምራሉ። ፊደል የሚቆጥሩ ልጆች ከሆኑ በተለይ ደግሞ እድሜያቸው ከ2 ዓመት በላይ ሲሆን ያንን አክቲቪቲ እንዲያደርጉ እናደርጋቸዋለን። ከዛ ውጪ ግን ውጪ ላይ ፀሐይ ከሆነ እዚህ እንዲጫወቱ ይጫወታሉ። እዚህ በእነዚህ መጫወቻዎች እዚህ መኪናም አለ፣ እዚህ ላይ እንዲጫወቱ እናደርጋቸዋለን ማለት ነው። ከዛ በተጨማሪ ግን እዚህ ምግብ የሚቀመጥበት ቦታ ነው። ወላጆቻቸው ሰርተው ያመጡላቸውን ምግቦች ነው ሞር የምንሰጣቸው። ግን ደግሞ ፋስት የሆኑ ቶሎ የሚደርሱ ነገሮች አሁን ለምሳሌ እንደ ጁስ፣ ኦትስ እንደዚህ አይነት ነገሮችን እዚሁ እናዘጋጅላቸዋለን። ከዛ ውጭ ግን ወላጅ አዘጋጅቶ ያመጣቻቸውን ምግቦች እንዲመገቡ እናደርጋቸዋለን ማለት ነው። መሞቅ ያለበት ምግብ ካለ እንዲሞቅ እናደርጋለን። ከዛ ውጭ በቀን 3 በተለይ ከ1 ዓመት ተኩል በላይ ያሉ ልጆች ከሆኑ በቀን 3 ነው የምንመግባቸው። ከዛ በታች ያሉ ልጆች ከሆኑ ግን ያው በየ2 ሰዓት ልዩነት እንዲመገቡ እናደርጋቸዋለን ማለት ነው። ምግባቸውን በዚህ መልኩ ይቀመጣል ማለት ነው። የተባረከ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አምላክ አሜን። የተባረከም ሳይሆንላችሁ ሜሎስ ካውንስሊንግ እና ትሬኒንግ የሚል ተቋም ነው እና እዛ ውስጥ ዋናው ሀሳብ ህፃናት ላይ ልጅ አስተዳደግ ላይ የሚሰራ ነው። ከዛ ከፍ ሲል ደግሞ እንዲ ካውንስሊንግ ስራዎችም ወላጆችን፣ ትዳር ላይ ያሉ ሰዎችን እንደዚህ ካውንስል እናደርጋለን። ሰዎች ወደ ጋብቻ ከመግባታቸው በፊት ቅድመ ጋብቻ ትምህርት መማር ስለሚያስፈልግ እሱ ላይ ትሬኒንግ እንሰጣለን። ከዛ ካውንስሊንግ አገልግሎት እንሰጣለን እና ዋናው ሀሳብ ሜሎስ ካውንስሊንግ ትሬኒንግ ሴንተር የሚል ነው። ስለዚህ እሱን በዋናነት የመሰረት ነው። ግን በሱ ውስጥ አንደኛው ሀሳብ የሜሎስ ህፃናት ማቆያ የሚል ነው። ስለዚህ በዚህ ስራ ውስጥ እንግዲህ በተለይ ልጆቹ መንፈሳዊ ነገሮቻቸውን እንዴት ሊያገኙ ይችላሉ የሚል የሙከራ ስራዎችን ለመስራት የምንሞክረውና እዛ ላይ በተለይ መንፈሳዊ ነገርን እንዴት አድርገን ልጆቹ ጋራ በስዕልም በትምህርትም በጸሎትም በቡራኬም እንዴት ሊያገኙ ይችላሉ የሚሆን ነገር ነው እንደ ድርሻ እኔ እየሰራ ያለው።
ያደርጋሉ። ሊተኙ ሲሉ ሁሉም የየራሳቸው ነጠላ አላቸው። እነዚህ ነጠላቸውን ይለብሱና ከዛ አሚን 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 ይላሉ። እኛም ደግሞ እንዲሉ እናደርጋቸዋለን ማለት ነው። ባታችንን እንዲሉ እናደርጋቸዋለን። እዛ ምንድነው ይሄ ሀሳቡ ሁሌ ልጆች ከህፃንነታቸው ጀምሮ ዘይት ነገሮች እያደረጉ ሲሄዱ አእምሯቸው እየተሰራ ይሄዳል የሚለውንም ነገር ለመውሰድ ነው። እና ሁሉም ነጠላቸው አሁን ልክ ከአንሶላ ብርድ ልብሳቸው ላይ ሲያመጣ ልክ ከዛ ጋር አንድ ላይ ነጠላም ይዞ ይመጣል ማለት ነው። አንዱ ላይ ከዛ ሲቆሽሽ ሄዶ ይታጠባል። በጣም ደስ ይላል። አጋጣሚ ስለ ትምህርት ቤቱ የሰማሁት እዛ ሰፈር አካባቢ የዴኬሩ አያያዝ ከዚህ ቀደም ታች ነበሩና ወደዚህ ቤት አዲሱ ቤት ከመምጣታቸው በፊት የነበረውን ከጎረቤት ነው የሰማሁት እና የልጅ አያያዝ ስነ ምግባርና ትምህርት ይሄንን ሁሉ ካስረዱኝ በኋላ ነው እኔም ለዚህ ውሳኔ በቅቼ ልጄን ይዤ የመጣሁት ማለት ነው። መጀመሪያ ልጆቼን እዚህ እንዴት እንዳስገባው ልንገርሽ። በጣም ነበር ዴኬር የምፈልግ የነበረው ማለት ልጆቼን ከወለድኩኝ በኋላ በቃ ለሰራተኛ አልሰጥም ብዬ ራሴ ነበርኩኝ ያስኳቸውና መጀመሪያ ልጄ አመት ከ6 ወር አይሆነው ከ6 ወር ምናምን አካባቢ እንዳጋጣሚ ሶሊ ክርስትና ያነሳችው ልጅ እነሱ የባለቤቴ ጓደኛ ነው ልጁ እና እነሱ ወልደው እንዳጋጣሚ ልንጠይቅ ስንሄድ ከዛ ዴኬር እየፈለግን ነው ስንላቸው እንዴ እነሱ ጋር ለምን አታደርጉም እስቲ ሂዱና አናግሯቸው ነው ብለው ስልክ ሰጡን። ከዛ በኋላ መጣን አየነው። እዚህኛው ሳይሆን ሌላ ነበራቸው እዛ ነበርን። ከዛ መጀመሪያ ስገባ ያየሁት ስዕላቶቹ ነበረ። በቃ ከዛ በኋላ እንደማስገባ ሰኞ እንደማመጣው ነግሬያት ከዛ ወዲያው አስገባሁት። በቃ ትልቁ ልጄ እዚህ ነበር የሚውለው ትምሬት። አሁን ግን ትምሬት ገብቷል እና ያው መንፈሳዊ ነገር ስላለው በቃ ልቤ ያረፈ የዛን ሰዓት ልቤ ያረፈ እኔ በቃ እግዚአብሔርን የሚያቅሰው ባራ ልጅሽን መተው ቀላል ነገር እንዳልሆነ ስለማቅ በቃ ምንም እንደማይሆን እርግጠኛ ነበርኩኝ። በቃ ልጄ ምንም እንደማይሆን እርግጠኛ ነበርኩኝ። አመጣሁት፣ ደወልኩላት፣ ጠየኳት። ከዛ ሄደን አየነው፣ ወዲያው ሰጠናት። ብዙ ልጅም አልነበረም 2 ልጅ ምናምን ቢሆን ነበር የነበረው። ከዛም ብለን ነው አምነን ጥለንላት የወጣነው ልጆችን። ይሄ መኝታ የሚተኙበት ክፍል ነው። ልክ ጸሎት ጸልየው በገና ተደርድሮላቸው ከጨረሱ በኋላ እዚህ መጥተው ሁሉም አዲስ ልጅ ካልሆነ በስተቀር ሁሉም አልጋውን ያውቃል። ሁሉም ወደ አልጋው ይመጣና ይተኛል ማለት ነው። አዲስ ልጆች ግን ከሆኑ እንደለመዱበት ሁኔታ ነው የምናደርጋቸው። ሹሹ ተብሎ መተኛት የለመደ ልጅ ከሆነ እንደዛ አድርገን እናስተኛዋለን ማለት ነው። ከዛ ውጪ ሲለምድ ግን ሁሉም በቃ ልክ ጨርሰው ጸሎታቸውን ከጨረሱ በኋላ ወደ መኝታቸው ሁሉም አልጋቸውን ስለሚያውቁ መተው ይተኛሉ ማለት ነው። ያውቁታል፣ ሰዓቱን ስለሚያውቁት ይተኛሉ። ከዛ በሚተኙበት ሰዓት ደግሞ ሞግዚቶቻቸው አብሯቸው ነው የሚሆኑት ማለት ነው። እስቲ ሁለተኛ አሁን በእድሜያቸው ስለሆነ የተከፋፈለው ይሄ ከ2 ዓመት በላይ ያሉት ነው። ሌላ ደግሞ 1 ዓመተኛ ያለ እሱን እናየዋለን። ከ2 እስከ 3 ዓመት ያሉ ልጆች የሚተኙበት ክፍል ነው። ልክ ከጸሎት ከመጡ በኋላ እዚሁ ይተኛሉ ማለት ነው። ያው ልጆች በሚተኙበት ሰዓት ሞግዚቶቻቸው አብረው ነው የሚሆኑት። ከዛ ውጪ ግን ገና ያለመዱ ልጆች ከሆኑ በለመዱበት መልኩ ነው የምናደርጋቸው ማለት ነው። ከዛ ከተኙ በኋላ ደግሞ ሙሉውን በገና ቅድም እንደጠቀስኩልሽ ሙሉውን የበገና መዝሙር ይከፈትላቸዋል። ከዛ አቬሬጅ ልጆች ከ1 ሰዓት ተኩል እስከ 2 ሰዓት ላይ ይተኛሉ። ባለው ጊዜ ውስጥ ይተኛሉ። በዛ ሰዓት ውስጥ ይተኛሉ እና በገናም ያዳምጣሉ። ሞግዚቶቻቸውም ያዳምጣሉ፣ እኛም እናዳምጣለን። ልጆቹም ደግሞ ተኝተው ያዳምጡታል ማለት ነው። በገና ያው ካለው ጥቅም አንፃር ደግሞ ያው ልጆችን የማረጋጋት ኃይሉ ከፍተኛ ስለሆነ ለዛ ነው የመረጥነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ
አሃዱ አምላክ አሜን። በጌቴ ሴማኒ ባታክቱ ቦታ በጌቴ ሴማኒ። ልጆች ያው የዴኬር አንዱ አገልግሎቱ ዳይፐር እንዲተው ማድረግ ነው እና ዳይፐር እንዲተው በምናደርግበት ጊዜ መጀመሪያ ላይ የምናደርገው ምንድነው ኢንቫይሮንመንቱን እዚህ ያለውን ኢንቫይሮንመንት መጀመሪያ እንዲለምዱት እናደርጋለን። ልጆች ከለመዱት በኋላ ኢንቫይሮንመንቱን ከወደዱት በኋላ ምንድነው የሚሆነው ወደ ዳይፐር ማለማመድ እንሄዳለን። እድሜያቸው ከ2 ዓመት ሞር በተለይ ደግሞ ፖፖ ማለት የሚጀምሩበት ወቅት ላይ ቢሆን ይመረጣል ማለት ነው። ከዛ ውጭ ግን መለማመድ ይችላሉ ተብሎ ግን የሚታሰብ ከሆነ ከዛ በታችም በሆነ ጊዜ ላይ ልናለማመዳቸው እንችላለን። ስለዚህ ምንድነው የምናደርገው መጀመሪያ ኢንቫይሮንመንቱን ቤቱን ከለመዱት በኋላ ከወላጅ ጋር እንነጋገርና ዳይፐር በሚለማመዱበት ሰዓት ወላጅም ጋር እኛም ጋር ምንም አይነት ዳይፐር አይጠቀሙም። ዳይፐር ፍሪ ነው የሚሆኑት ማለት ነው። ከዛ የተለያዩ ቅያሪ ልብሶችን ወላጅ እንዲያመጣ እናደርጋለን። አሁን ለምሳሌ ሱሪዎችን፣ የተለያዩ የውስጥ ፓንቶችን እንደዚህ አይነት ነገሮችን ይዞ ወላጅ ይመጣል። ቅያሪ ካካ ካሉ ሽንት ቢሸኑ እንኳን ቅያሪ እንዲሆናቸው ማለት ነው። ከዛ ውጭ ደግሞ ፍራሹ እንዳይበላሽ ወተር ፕሩፍ የሆኑ ፕላስቲኮችን እንዲያመጣ እናደርግና እዛ ልጆች ዳይፐር በየጊዜው እንዲለማመዱ እናደርጋቸዋለን። ይለምዳሉ፣ ወዲያውኑ ነው የሚለምዱት። ስለዚህ ቤት ላይ ነው በደንብ መሰራት ያለበት። ቤትም ላይ ምንም አይጠቀሙም። ከወላጅ ጋር እናወራለን። ቤትም እንዳታስጠቀሟቸው፣ እዚህ ምንም አይነት ዳይፐር አንጠቀምም። አንድ አይነት ኢንቫይሮንመንት ሲሆንላቸው እዛ ልጆች ይተዋሉ። ተግባራዊ ነገር ይፈልጋል። አሁን በተለይ ባለንበት ዘመን ላይ ልጆቻችን ከተፈጥሮ ራቅ እያሉ ነው። ሞር የሶሻል ሚዲያው የስክሪን ታይሞች ላቸው በጣም ጨመር እያደረገባቸው ይታያል። ሲጀምር ጉዳዩ ራሱ የሚጀምረው ገና ከቤተሰብ ነው የሚጀምረው። እናት አባት ሶሻል ሚዲያ ላይ ስክሪን ታይሞችን የመጠቀም ነገር በጣም እየበዛ መጣ ቁጥር ልጆች ላይ የሚፈጥረው ኢምፓክትም አለ። ለመናገር ገና በእናት በማህፀን ራሱ ሆነው እያሉ ህጻናቱ የሚሰሙትን ነገር ቤተሰቦቻቸው የሚያዩት ነገር ህጻናት ላይ በማህፀን የሚፈጥረው ኢምፓክት አለ። እንግዲህ እንደ መጽሐፍ ቅዱስ ትምህርት እንደምናየው ቅዱስ ዮሐንስ መጥምቁን ድንግል ማርያም መታ የዮሐንስን እናት ኤልሳቤጥን ሰላም ባለቻት ጊዜ ድምጹን የሚታይ ሰላምታ ሰማች እና ስትሰማ ጽንሱ በማህፀኔ በደስታ ዘለለ ብላ ገለጸችዋልና ለመናገር እናት አባት ልጆቻቸውን ገና በማህፀን ውስጥ ሳሉ ሊያስቡላቸው ይገባል ብለን እናምናለን። ስለዚህ ይሄ በዘመናችን ያለው ግሎባላይዜሽኑ ዓለም ወደ አንድ መንደር እየመጣች ስለሆነ ያ ደግሞ በስልኮቻችን ላይ በጣም ይታያሉ። ስለዚህ ምን እንፈልጋለን? ይሄ በጣም ልጆችን እየሳባቸው ገና በማህፀንም ሳሉ ይሁንም ከወጡም በኋላ በሚያዩቸው ነገሮች ሁላ ወደዛ የመሳብ በጣም እየበዛ መጥቷል እና አንዳንዶቹ ድረስ መናገር አለመቻል ራሱ ድረስ እየተደረሰ ምክንያቱም ስክሪን ታይማቸው ላይ በጣም እያተኮሩ ማለት ነው። ስለዚህ ያን ስናስብኛ መንፈሳዊ ነገሩ እንዴት አድርጎ ወደ እነሱ መግባት አለበት የሚለውን ተግባራዊ ነገር ለማድረግ ነው የምንሞክረው። የመጀመሪያው ነገር መዝሙሮች አሉ። የህፃናት የተዘጋጁ መዝሙሮች ለይተን ብዙ ባናገኝም ግን አልፎ አልፎ ሰንበት ትምህርት ቤቶች ያዘጋጇቸው አሉ፣ ማህበራት ያዘጋጇቸው አሉ እና እነኛን መዝሙሮችን ይከፈትላቸዋል፣ ይሰማሉ። አሁን እንግዲህ እስከ 4 ዓመት ልጆች ናቸው ዴይኬር እንዲውሉ የሚጠበቀው። በተለይ ደግሞ እንደ ተቋሙ ከ6 ወር ጀምሮ ያሉ ህጻናት እስከ 4 ዓመት ድረስ እንቀበላለን፣ እንይዛለን። እዚህ እዛ ውስጥ ልጆቹ ያው አብዛኛው መስማት ላይ ነው የሚያተኩሩት፣ አብዛኛው ማየት ላይ ነው የሚያተኩሩት። መናገር ላይ ገና ሊሆኑ ይችላሉ፣ በተለይ ታች ሲሆኑ ገና ሊሆኑ ይችላሉ። ስለዚህ መንፈሳዊ መዝሙሮች እንዲሰሙ ነው የምናደርጋቸው፣ በዛ እንሰራለን። ሌላው በገና መስማት ልጆች በጣም አስፈላጊ ነው እና የበገና መዝሙሮች ለይተን በገና መዝሙሮች እንዲሰሙ እናደርጋለን። እንዲደረደርላቸው ነው በገና ደርዳሪ ኖሮ እንዲደረደሩላቸው፣ ከዛ በገናው እንዲነካኩት እንዲያዩት፣ ከዛ በገናው እንዲሰሙት ድምጹን እንዲህ በማድረግ ይሄ መንፈሳዊ ነገር ላይ በመዝሙርና እንደዚህ በበገናው እንዲሰሙት ለማድረግ እንሞክራለን። እንግዲህ ሌላው ከጸሎት አንጻር ያው ገና ህጻናት ናቸው። በእርግጥ ግን ቄስ ምን እንደሚያደርግ ቢያዩ፣ ሞግዚቶቻቸው የሚያደርጉትን ነገር ሲያዩ፣ መዝሙሯ ሲዘመርላቸው ሲሰሙ ሲያዩ ቀስ እያሉ አፋቸውን እየፈቱ ሲመጡ ደግሞ ያንን
የመናገር የማድረግ ነገራቸው በደንብ ኤክስፒሪየንስ ያደርግላቸዋልና ያው ታች ላይ መስራታችን በኋላ 4 ዓመታቸውን ጨርሰው ወደ ኬጂ ወደ መዋለ ህፃናት መግባት ሲጀምሩ ይበልጥ ያኛው ያግዛል ብለን ስለምናስብ ነው እንደው ገና በመስማት በማየት ጉዳዩ ላይ እንዲያተኩሩ የምናደርጋቸው። ከስክሪን ታይማቸው ይልቅ አብዛኛው ናቹራል የሆነ ሰዎች አሉ፣ ሰዎችን እንዲያዩ ሙዚቶቻቸውን የሚያደርጉትን እንዲያዩ ያ እንዲያደርጉ ነው የምናደርገው። ተፈጥሯዊ ነገር ላይ ያው አትክልቶች ስላሉ ግቢ ውስጥ እንደው አትክልቶች እንዲያጠጡ እንዲያደርጉ እንደዚህ ከኔቸር ጋር እንዲገናኝ ማድረግ አለ። ሌሎች ጉዳዮች ደግሞ አክቲቪቲዎችን እንዲያደርጉ የሚታጠብ ነገር ካለ ማጠብ እንደው እንዲሞክሩ እንዲያስቡ ለነሱ እንደ ጨዋታ ነው የሚሆንላቸው። እየተጫወቱ እያሉ ግን ከኔቸር ጋር እንዲገናኙ ለማድረግ ሙከራዎች እናደርጋለን። በዚህ መልኩ እንግዲህ በዋናነት መዝሙሮች ሲዘምሩ በመዝሙሩ ውስጥ እግዚአብሔርን እንዲያስቡት ለማድረግ ነው እኛ የምንሞክረው ትንሽ እንደው እንዲገባላቸው። ከዛ ደግሞ ስዕላቱን ስዕል ይዘጋጅላቸዋል። ስዕሎችን እንዲያዩ ስዕሎችን እንዲነካኩ አሜን አሜን እያሉ ስዕሎች ይነካካሉ ምን ይላሉ ያን ያዩታል፣ ሊቀዱት ይችላሉ። በአክቲቪቲያቸው ላይ ግን የምናደርጋቸው ስዕሎች ሃርድ ከቨር ያላቸው ጠንከር ያሉ ቶሎ እንደዚህ ሊጎዱ የማይችሉ ነገሮችን ከማድረግ አንጻር ትንሽ እንደዚህ ሙከራዎች እያደረግን ልጆቻችንን በጥበብ በቁመት በሞገስ እናሳድጋቸው የሚል ነው ያለን ሞቶ። ይህንን የሚወሰድነው ደግሞ ከመጽሐፍ ቅዱስ ቃል ነው። ያው ጌታችን መድኃኒታችን ኢየሱስ ክርስቶስ በጥበብ በቁመት በሞገስ በሰውና በእግዚአብሔር ፊት አደገ ነው የሚለውና ስለዚህ እኛም እሱን ይዘን ልጆቻችንን በዚህ መልኩ ማሳደግ አለብን ብለን ስላሰብን ነው ይህንን ሞቶ የሆነ መሪ ቃል የወሰድነው ማለት ነውና ብዙ ጊዜ ወላጆች እኛ ስንሆን ልጆቻችንን ምን በሉ ምን ጠጡ ወይ አደገ ብለን ነው የምናስበው እንጂ ጭንቅላታቸው እንዴት እየተሰራ እየሄደ ነው፣ ምን እየተካሄደ ነው ጭንቅላታቸው ውስጥ እንዴት እያሰቡ ነው የሚለውን ነገር አናስበው። ስለዚህ ያንን ክፍተት ለመሙላት ነው ይህ የህፃናት ማቆያ እንዲቋቋም ያስፈለገበት ዋነኛው ምክንያት ማለት ነው። እኔ ከማምጣቴ በፊት ዳይፐር ነበር የሚጠቀመው። ሁለተኛ ነገር አፉን ፈቷል ማለት አይቻልም ነበረ በደንብ እንትን አላለምና ያው ብቸኛ ልጅ ስለሆነ ቤት ውስጥም ከልጆች ጋር አይቀራረብም ነበረ። እኛ ጋር ብቻ ነበር የሚሆነው። ልደትም የትም ስንወስደው ሶሻብል አልነበረምና ልክ መጀመሪያ እንደመጣ ያስተዋልኩት ነበር። በቃ ውዝን በአንድ ሳምንት ጊዜ ውስጥ ዳይፐር አቆመ ቶታሊ። በቀንም በአዳርም። ሁለተኛ አፉን በቃ ወዲያው ነው የፈታው። አፉን ቶሎ ፈታ። ከልጆች ጋር የሚኖረው ሶሻል ላይፉን በጣም መስተጋብሮቱን ጨመረ። ጓደኞች በጣም ነው የሚወደው፣ ሰው በጣም ነው የሚቀርበው። ሰው ጋር ያለው ሪሌሽን በቃ ማንም የሚምጣ ሂስ ሶሻብል ነው። ሁሉንም ሰላም ይላል፣ ሁሉንም ለማውራት ይሞክራል። ከዛ በመንፈሳዊ ህይወቱ ደግሞ በቃ ጸሎትን በአቅሙ ማለት ጀመረ። ልክ መስቀል ቤተክርስቲያን ሳይ እንደ ትልቅ ሰው ወድቆ ነው ሰላም የሚለው፣ ጸሎት ለማድረስ የሚሞክረው የሚሳለመው። እንደዚህ አይነት ጸባዮቹን በቃ በጣም ነው የወደድኩለትና በቃ የሚሰማ ልጅ ነው። ኢንተራክት ያደርጋል፣ ሚላውን ይሰማል። በቃ በእንደዚህ አይነት ህይወቱ በቃ ተቀይሯልና ያ ነገር በጣም ነው ያስደሰተኝ እኔም ማለት ነው። እና በቃ ምንም ሀሳብ የለብንም፣ ጠዋት እናመጣዋለን በቃ ምንም ሳንጨነቅ እንደዚህ ይሆናል እንዲህ ይሆናል የሚል ሀሳብ ሳይገባ በቃ ልባችንን ጥለን ኦልሞስት ከአመት በላይ ሆኖናል እዚህ ከመጣም ማለት ነው። በቃ ደስተኛ ሆነን ነው እያመጣ ነው ያለ ነው። አዎ አይ ለውጥ በጣም ብዙ አለ። መጀመሪያ ከባህሪ ጀምሮ ስነ ምግባር ሲቀጥልም ለሰውም ያለው ርህራሄም በጣም መልካም ልጅ ስነ ምግባር ያለው ሆኗል ያለው በአሁን ሰዓት። አንደኛ ነገር ያው እንዲውል የተፈለገበት ምክንያት አረረም መረረም ትምህርት ቤት መግባታቸው አይቀርም እነዚህ ልጆች። ስለዚህ ከልጆች ጋር መዋልን ይለምዳሉ። ስለዚህ ያን ነገር እንዲለምዱ ነው ዋናው ነገር። በራሳቸው መጫወት እንዲለምዱ ሼር ያደርጋሉ። ከልጆች ጋር ተግባብተው መጫወት ይለምዳሉ። በቃ ዋናው ነገር እሱ ነው ከትምህርቱ ባሻገር። ከዛ በተረፈ ግን ይሄ ዴኬር ለኔ በተለይ ለትልቁ ልጄ ይሄኛው ገና
1 ዓመት ገና ከ7 ወሩ ነው ይሄኛው ልጅ። ስለዚህ የሱ ገና ነው። ትልቁ ልጄ ግን ኦልሞስት 2 ዓመት ምናምን እዚህ ስለቆየ በደንብ ነው ለውጥ ያለው። እንዲህ ቀላል ምልሽ አይደለም ለውጡ። አፉን በደንብ ነው የፈታው ትንሽ ሲገባ። አሁን አባታችን 4 ዓመቱ ነው። አባታችን በደንብ አስተካክሎ ነው የሚለው። በደንብ ለምዷል። ቤተክርስቲያን ይወዳል። እሁድ ሲሄድ አይረብሽም። በጣም ይጫወታል። ይሄ ሼር ማድረግ ይሄ ማካፈል ምናምን ስንቆጣብ ይሳማል፣ አይመልስም። ይሄ ነገር እንደዚህ ነው ስትዩ ይሳማል፣ በጣም ይሳማል። እንደ ወንድ ልጅ አይደለም። ያው እንዳለ ሆኖ ሌላው ይሄ መጫወታቸው አግሬሲቭ ምናምን የመሆኑ በቃ ይሄ የወንድ ልጅ ባህሪ የምትዩ መዝለሉ ምናምን በዛ እንዳለ ሆኖ ግን ምልስ የሚል ልጅ ነው የሆነው በቃ። እና እዚህ አስተዋጽኦ ምንድነው መንፈሳዊ ነገር ስላለው እነሱ ያንን አድርገው በተቻላቸው አቅም ኮላቦሬት አድርገው ከዛ ጋር አጣምረው ስለሚያስኬዱት በቃ በጣም ጥሩ አድርገው ነው ለኛ ያሳለፉልን። አሁን ትምህርት ሲጀምር ምንም አልተቸገረም ልጅ። በጣም ሪፖርቶቹ ሁሉ የሚያሳዩት በጣም ባህሪው በጣም ጥሩ ልጅ እንደሆነ ነው በቃ። እና ይሄ ደግሞ ያው ከእግዚአብሔር መለስ ደግሞ ያው በቃ እነሱም የሰሩት ስራ ነውና እስካሁን እንግዲህ በጣም ደስ ብሎናል። አንዳንዴም እረፍት ሲሆን ይመጣል እዚህ ትልቁ ይውላል፣ ቤት ላለማዋል ይመጣል። አንዳንዴ እዚህ ይውላል ከነሱ ጋር። እነሱም እርግጠኛ ነኝ ሶሊ ትልቁ ሜሞሪዋ ይመስለኛል የኔ ልጅ የመጀመሪያ ልጅ እዚህ የነበሩት ልጆች ጋር 2 ልጆች ነበሩ ሜሞሪዋ ነው። እና አባም በደንብ ቀሲስም በደንብ በጣም ነበር የሚወዱት። መስቀል ሁሉ የሚሸለም ልጅ ነበር እዚህ እና በጣም ነው የሚወዱት። እኛም በጣም ደስተኞች ነን፣ እውነት ለመናገር በጣም ደስተኞች ነን። በጣም ደስ የሚል ነው። ልጆች በእውቀት ያድጋሉ። በዛም ላይም የእግዚአብሔርን ቃል እየሰሙ ብዙ ነገር እንዲያድጉ ይደረጋል። ለምን ከአሁኑ እየተኮተኮቱ ሲያድጉ ልጆች ወደኋላ ወደፊት ሲያድጉ ምንም አይቸገሩም፣ የእግዚአብሔርን ቃል ለማወቅ ማለት ነው። ግን እዚህ ጋር የተሻለ ነገር በጣም እኛ ከሌላው ዴከር ለየት የሚያደርገው የሃይማኖታዊ ነገሩ በጣም ደስ የሚል ነገር ነው። ወላጆችም ራሱን በጣም ሊደሰቱበት ይችላል። ልጃቸው እዚህ ውሎ ከቤታቸው ሲሄድ መዝሙር የሚዘምር ከሆነ በጣም ደስተኛ ነው የሚሆነው ወላጅ ማለት ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ ጠዋት ስንነሳ የምትጠብቀን፣ እግዚአብሔር ይመስገን፣ ማታም ስንተኛ የምትጠብቀን፣ እግዚአብሔር ይመስገን። እንደገና እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ ጠዋት ስንነሳ የምትጠብቀን፣ እግዚአብሔር ይመስገን። አሁን ኦርቶዶክሳዊ ነገርን እንደ ቫዩ ለማስቀመጥ በሚል እኛ ጀመርን እንጂ ሙስሊም ቢመጡ እንቀበላለን፣ ፕሮቴስታንት ቢመጡ እንቀበላለን። ሃይማኖት አይደለም ለመቀበል ልጆቹ እኛ ለማዋል ሃይማኖት አናይም። ግን ሁሉም ባለው ሃይማኖት ግን ማወቅ የሚችለው ነገር እንዲያቅል ለማድረግ ሙከራዎች ይደረጋሉ። አሁን ወደፊት ደግሞ የምንመኘው የእስልምና እምነት ተከታዮች ከመጡ መዋል ይችላሉ፣ ህጻናት መዋል ይውላሉ። ሲውሉ ግን ይሄ ኦርቶዶክሳዊ ነገር እንዲማሩ እናደርጋቸው። የራሳቸው የእስልምና እምነት ተከታዮች የሚማሯቸው ትምህርቶች፣ መዝሙሮች ይኖራቸዋል እና ያን እንዲደረግ እናደርጋለን። የቢዝነስ ተቋም ብለን አይደለም የጀመርነው። በቃ ቤተሰቦችን መርዳት፣ ማገዝ። እኛም ልጆች አሉን፣ ልጆቻችን የት ነው መዋል ያለባቸው የሚል ስለምንቸገር እኛ ልጆቻችንም እዚህ እንዲውሉ ነው የምናደርገው። ህጻናት ልጆች ገና ወደ ኬጂ ያልደረሱትን እኛ ጋር እንዲውሉ ያደረግን ስለሆነ ምን ተግዳሮት አለው? አዲስ ስራ ነው። ከዛ ብዙ ሰው ጋር ደግሞ አልደረሰም፣ ነገሩ ገና ነው እና አሁን የኪራይ ከፍለን ነው እየሰራን ያለ ነው። የኪራይ ክፍያ አለ። ከዛ ሙዚቶቻችንም ክፍያ አላቸው። እዚህ ግቢ ውስጥ የሚደረጉ እያንዳንዱ እንቅስቃሴ ፔመንት አለው፣ ክፍያ አለውና አንዱ ችግር ከገንዘብ አንጻር ብዙ ችግሮች የተለየ የሚያግዝ የሚረዳ ነገር ስለሌለ ራሱ ሜሎስ በራሱ ነው ጥረት እያደረገ ያለው እና አንዱ ቻሌንጅ ልጆች እንግዲህ ከጀመርን 2 ዓመት አልፎታል። እንግዲህ ከተጀመረ 3 ዓመት ሊሆነው ነው። በደንብ ግን ፎርም አድርገን ከጀመርነው ወደ 2 ዓመት ሆኗል። ፍቃድ ኖሮት ስንሰራ ማለት ነው። እና የሚቸግረው ምንድነው? የገንዘብ ጉዳይ ነው የሚቸግረን እንደ ቻሌንጅ፣ እሱ ይታያል።
ያ ደግሞ ለመጣ ሲባል ተደራሽነቱ በጣም ሰፍቶ ህፃናቶች እየመጡ ስላልሆነ ነው። እና ህፃናት ግን በደንብ ቢመጡ አትሊስት እኛ ለትርፍ አይደለም የጀመርነው ሁኔታውን ግን የስራ እንዲሄድ እያደረግን ነው እና ይበልጥ ማድረግ ይቻላል በዛ መንገድ ከሆነ ከዛ በደንብ ከተዋወቀና ህዝብ ከተረዳው ምን ካለ ልጆቻችን ሌላ ቦታ እያስቀመጠን ምንም መንፈሳዊ ነገር ሳያገኙ እኮ ልጆች ይውላሉ። ብዙ ኮስትም ይደረጋል። ሰው ያን ተረድቶ መንፈሳዊ ነገር ደግሞ ሲመጣ ደግሞ ምን ያህል ዋጋ እንዳለው አስበው ቢያመጣ የሚኖረውን ቻሌንጅ ሊቀንስ ይችላል። ከዛ ውጤታማነት ሲታሰብ ደግሞ በደንብ ከተሰራበት በደንብ ውጤታማ መሆን የሚችል ነው እና እንደ ቻሌንጅ እኛ ለጊዜው የቤት ኪራይ ችግር ገጥሞን እየከፈልን ያለ ነው፣ ግን እየተቸገርን ያለበት ስራ ነው እንደምናየው እሱ ቻሌንጅ ነው። ከዛ ውጭ እንግዲህ እንደው ምናልባት ቦታ ራሱ አሁን በጎ አድራጎት ሀሳብ ሳይሆን እንደው መንግስት ጉዳዩን ቢረዳው ቢቀበለውና ቦታዎች ራሱ ማግኘት ብንችል ብለን እንመኛለን። ቦታ ቢገኝ አትሊስት ይሄ እያስከፈሉ ራሱ የምናመጣውን ገንዘብ ብዙ እንዳይሆን ማድረግ ይቻላል። አሁን ለቤት ኪራይ ስላለብን ብሩን ከፍ እናደርጋለን ይደረጋል። ብዙ አክቲቪቲዎች አሉ መደረግ የሚገባቸው ለዛው ላይ ኮስት ያደርጋል። ያ ሲሆን ብሮች ከፍ ያሉና ያ እንዳይሆን እንደው ቀለል ያለ ቦታ ቢገኝ መስራት የሚቻልበት ነገር ድል ቢኖር ቻሌንጁን የሚቀንስ ይመስለናል። ግን እኛ እንደ አገልግሎት የጀመርነው ተደራሽነቱ ይቀጥላል። ምንም እየተቸገርን ቢሆንም መቀጠሉን አናውቀውም። ሰላም ለኪ መጽኔተ ኃይል ሰላም